ዝና በሚያሳዝንና በሚገርም ሁኔታ መድብልን እስከ መጨረሻው አሰናበተው። ብሩክና ዳጣ እንዲሁም ደግሞ ቅድስት እና የሞገስ ሚስት ሉላና ሞገስ በሀዘን ተቃጠሉ። ብሩኬ ከሚባለው በላይ ዝና የፈጸመውን ነገር እጅግ በጣም በሚያሳዝንና በሚገርም ሁኔታ ተናዶና ተቃጥሎ እያንዳንዱ የተሰበሰቡትን መረጃዎች በሙሉ አሳልፎ ለፖሊስ ሰጠ። ዝና እንግዲህ መድብልን አግቶ እያሰቃየው ሳለ ወደ ብሩኬ ጋር ደወለና ወንድምህን ባያስኩት ጥይት ወይንም ሽጉጥ ግንባሩን ብዬ ልደፋው ስለሆነ መረጃዎችን የምታመጣ ከሆነ ወንድምህ በህይወት ይተርፍልሃል። የማታመጣ ከሆነ ግን እጅግ በጣም በሚያሳዝንና በሚገርም ሁኔታ ሬሳውን በር ድረስ ጭኜ አመጣልሃለሁ ብሎ አለው። ብሩኬም ደግሞ ለዝና ስማን ተርኩስ አደለም ሬሳውን ልታመጣ ቀርቶ ጫፉንም እንድትነካው አልፈቅድልህም። አይንህ እያየ መረጃዎቹን በሙሉ ለፖሊስ ሰጥቼ እድሜ ልክህን እንድትሰቃይና እድሜ ልክህን እንድታለቅስ ነው የማደርግህ ብሎ አለው። ወይኔ አበበ ደመሳለሽ እንደዚህ ንቀትና እንደዚህ አይነት ጉድ ከበውኛል ማለት ነው። እኔ ዝና አይደለሁ መድብል። አሁን ስልኩን ደውዬ አገናኝሃለሁ። ወደድክም ጠላህም ወረቀቱን አምጥተው ወይንም መረጃውን በሙሉ አምጥተው እንዳስረክቡን አድርግ። እንደዛ የማታደርግ ከሆነ ግን እዚሁ ግንባርህን ብዬ ደፋለሁ ብሎ ሲለው፣ እስኪ ንክት አድርገኝ። አታደርገውም ዝና፣ አንተ ወሬ እንጂ ተግባር የለህም። ባይገርምህ ሚሞሪው እኛ ጋር ነው። ሚሞሪውን ደግሞ አይንህ እያየና የተፈጠሩትን መረጃዎች በሙሉ በትኜ እሰጣቸዋለሁ። ከዛ አንተም መከራና ስቃይህን እንድትበላ ነው የማደርግህ ብሎ ሲለው፣ ወይኔ ዝና፣ ዛሬም እጄ ገብተህ ትንጠራራለህ። ዛሬም እጄ ገብተህ በፍጹም ላለመሸነፍ ትሞክራለህ አለና የያዘውን ጥይት ግንባሩን ሲለው መድብል ለአንዴና ለመጨረሻ ጊዜ ድፍት ብሎ ቀረ። እንግዲህ ቪዲዮ ቀርጾ ሲልክላቸው ራሳቸውን መቆጣጠር አቃታቸውና እየበረሩ ሁላቸውም ዝና ወዳለበት ቦታ ሲሄድ መድብል ከሚባለው በላይ ከባድና አደገኛ ችግር ተፈጽሞበታል። ሉላም ደነገጠች። ሞገስም ደግሞ በእኔ ምክንያት ነው እንደዚህ የሆንከው፣ ለእኔ ስትል ነው የሁሉ ችግርና መስዋዕትነት እየከፈልክ ያለው። መድብል አንተ ከሚባለው በላይ በጣም አደገኛና መልካም ወንድሜ ነበርክ እያለ በሀዘን ተቃጠለ። ቅድስትም ደግሞ የቤቱ ትልቅ ራስና መልካም ሰው ነበርክ መድብል፣ በጭራሽ አንተ ይሄ ነገር አይገባህም ነበር፣ ግን ሁሉም የእጁን ያገኛል እያለች እንስፍስፍ ብላ መቃጠል ጀመረች። ዳጣም ደግሞ መድብልና ቡራ ከወንድምነትም በላይ ብዙ መስዋዕትነትና ዋጋ ከፍለውልኛል፣ አሁን ላይ ግን እሱን ለራሷ አጥቼ ምንም ደስታ እየሰጠኝ አይደለም ብላ በሀዘን ተቃጠለች። ምሳሌም ደግሞ አጎቴ አንተ እኮ ብዙ ነገር አስተምረህኛል፣ ጀግንነትን፣ ታሪክን እንዲሁም ደግሞ ምን አይነት ለሀገራችን ፍቅር እንዳለን በብዙ ምሳሌ አስተምረኸኝ ነበር። ዛሬ ግን ላትመለስ አታለህ መሄዱ ልክ አይደለም እያለች በሀዘን ተቃጠለች ማለት ነው። በጣም የሚያሳዝንና ልብ የሚነካ ትልቅ መርዶ ነው። ቅድስት እጅጉን በጣም አዝናለች ከሚባለው በላይ ማለት ነው። መድብልም ሁሉም ነገር ቀርቶብኝ ቢሆንስ፣ ምን አለ አርፌ ተቀምጬ ቢሆንስ፣ መድብል አንዱና ብቸኛውን ወንድሜን እንደ እናት እንደ አባቱ ነው ያሳደገኝን
መልካሙን ወንድሜን አጣሁ እያለ ተንሰፈሰፈ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። ምሳሌ በመጨረሻ በተናገረችው ንግግር ተጸጸተች። እሱ ምንድን ነው? በጣም በሚያሳዝንና በሚገርም ሁኔታ እኔ ምለው ቆይ እስከ ዛሬ ድረስ አጎቴ እንዲህ ሲከታተለውና ሲያሰቃየው ለምንድን ነው ለፖሊስ ያላመለከታችሁት ብላ ተቃጠለች። ከባድና አደገኛ ስህተት የሰራችው ብትኖር ሰራተኛዋ ልጇ ስለታገተችባትና ልጇ ስለተያዘችባት እንስፍስፍ ብላ አለቀሰች። ከዛ ስሚ እዚህ ቤት የምትሰሪው ተንኮልና ክፋት ጊዜና ሰዓቱን ጠብቆ ይጋለጣል። አንቺ እውነትም ከነ ዝናና ከነ ማህሌት ጋር አብረሽ እየሰራሽ ከሆነ እመኒ እኔ ውዴፋሻለሁ ብሎ ነው ያላት። ከዛ አይ እንደዛ አታስብ፣ ምንም የሌለ ነገር አታምጣ ብላ ስትለው እሺ ሁሉንም እደርስበታለሁ አለና ሜሞሪውን ወስዶ ለፖሊስ መስጠት እንዳለበት ስለተረዳ ወረቀቱን ቀጥታ ወደ የት ቢወስድ ነው? ወደ ፖሊስ ጋር ከብሩኬ ጋር አብረው እየሄዱ ሳለ ብሩኬም ደግሞ መድብል እባክህ ይሄ ነገር ለአንዴና ለመጨረሻ ጊዜ እዚህ ጋር መቋጨት አለበት። ሁሉም ነገር ይበቃናል። ተቃጥዬ መሞት አልፈልግም። ምንም ቢፈጠር ምንም እድሜ ዘላለም የሰው ልጅ ሲያለቅስ መኖር የለበትም። ይሄ እኮ ትልቅና አደገኛ ቅሌት ነው እንዴ! ቆይ እኛ በሰዎች ጉዳይ እየገባን እድሜ ልካችንን በሀዘን መቃጠል አለብን እንዴ? ሁሉም የራሱን ህይወት ይኖር፣ እኔ እናንተም የራሳችን ህይወት እንኖር። እባክህ ወንድሜ እያለ ሲለምነው ብሩክ እኔ እኮ ከድሮም ቢሆን ይህንን ጉዳይ ራሴ ይወጣዋለሁ፣ አትከተለኝ፣ የራስህን ህይወት ኑር፣ እኔ የምኖርለት ህይወት የለኝም ብዬሃለሁ። አንተ ግን አልሰማኸኝም። ስለዚህ አሁንም ቢሆን ይህንን ሚሞሪ ያዝና እየበረርክ ወደ ቤት ሂድ፣ ሚሞሪውን አስቀምጥ፣ ማንም ሰው እንትን እንዳይለው አሳልፈ ለፖሊስ ስጥ እያለ ነገረው ማለት ነው። እሺ ብሎ ብሩኬም ወደ ቤት ተመለሰ። መድብልን ደግሞ አንጠልጥለው የዝና ሰዎችና ዝና ወደ ቤት ሄዱ ማለት ነው። እዛው አግተው እያሰቃዩትና መከራውን እያበሉት ሳለ እሱም አልሞት ባይ ተጋዳይ ሆኖ አቅሙን እስከ ፍጻሜው ድረስ ለመታገልና ራሱን ነፃ ለማውጣት ሞከረ፣ ግን አልቻለም። ሁሉም እየተነሳ ቀጠቀጠው። ያሳዝናል። ማህሌት እንግዲህ ገንዘቡን ከዘረፈችው ባለ ሀብት ሰውዬ ወይንም የካሌብ ሞሴሳ የሆነው ባለ ሀብት ምን ብታደርግ ጥሩ ነው? በቃ እኔ ካሁን በኋላ የምፈልገው ነገር ቢኖር እርስዎን ይቅርታ ማለት ነው። በጣም ይቅር በሉኝ። በጣም ከባድ ስህተት ፈጥሬ ያለሁኝ። እሱም ምንድን ነው? ልጄ ታማ ገንዘብ ስለሚያስፈልገኝ ያንን ገንዘብ ደግሞ የሚሰጠኝ ሰው ስላጣሁኝ ገንዘብ ነበር እየጠየቅኩ የነበርኩት ልጄ ታማብኝ ለማሳከም፣ ከፈለጉ ደግሞ የሐኪም ቤት እንትኑን ላሳየ እፈልጋለሁ ብላ ወረቀቱን እንትን ስትል አይ አትጨማለቂ፣ አሁን ከፊቴ ዘወር በይ። መቼም ቢሆን መቼ እኔ አንቺን አምኜ ልቀበልሽም አልችልም። አንቺ የሰራሽውና ያደረሽው ነገር በጣም ከባድ ነው። ከአሁን በኋላ በህይወቴ ለሚረማመዱትና ለሚመጡት ነገሮች ዋጋ ትከፍያለሽ ብሎ ሲላት እንዴት ለምን ብላ ራሷን መጠየቅ ጀመረች። በመጨረሻ እንግዲህ ልብ የሚሰብረውና ትልቁ ነገር ኤፍራታ ከባለ ሀብቱ ሰውዬ አግብቼ ወልዳለሁኝ ወይንም ባለ ሀብት ሆናለሁ ብላ መርዞን ከርተው ነበርና ባለ ሀብቱም ሰውዬ ለአንዴና ለመጨረሻ ጊዜ ሲያስመረምራት ኤፍራታ ልጅ እንዳላት ሲያውቅ የኔ እናት እኔ እኮ የማንንም ልጅ አርግዘሽ መተሽ ሳይሆን ከራሴ አርግዘሽ ትክክለኛ ህይወትና ትዳርን እንድንኖር እፈልጋለሁ፣ ግን
እንዲህ አይነት ሰው አልፈልግም ብሎ አላት። እሷም እጅጉን በጣም አዘነችና ወደ ቤቷ ተመልሳ ለመርዙ እንዳረገዘችለት ስትነግረው እሱም በደስታ ተሞላና ኤፍራታን ደስተኛ ለማድረግ እየጓጓ ይገኛል ማለት ነው። ከዛ እሷ ምን ብትለው ጥሩ ነው? ስማ መርዙ፣ ይህን ያክል እኔ ለልጅ ፍላጎትና ደስታ ይኖረሃል ብዬ በጭራሽ አላሰብኩም ነበር። ግን አንተ ስልክህንም ሽጠህ የቤት አስቤዛ መጣህ፣ ሁሉንም ነገር አሟላ። በጣም መልካምና ጥሩ ሰው ነህ ብላለችው። ስሜ ኤፍራታ፣ ሁሉም ደላላ አንድ ነው ማለት አይደለም። ልጅ እኮ ማለት ያንቺ ንጹህ ማንነት ነው፣ ያንቺ በረከት ነው፣ ጸጋ ነው። ስለዚህ ልጄን ደግሞ ባለኝ ነገር አቀባረሬ ነው ማሳድገው። ታዲያ ስልኩን ለምን ሸጥክ ብላ ስትለው የቤት ኪራይም 2 ወር አለፈ፣ በዛ ላይ ደግሞ የተረገዘው ልጅ የተመጣጠነ ምግብ መብላት አለበት፣ እንዲጎልበት አልፈልግም ብሎ ሲላት አራገ ይሄን ያክል ለልጅህ ጠንካራ አባት ትሆናለህ ብዬ በፍጹም አላሰብኩም ነበር አለችው። ማህሌት እንግዲህ ኤደንን እያሰቃየች ብሩክና መድብል ቤት እየተፈጠረ ያለውን ነገር በሙሉ እያጣራች እየሰጠቻት ነው። እሷን ደግሞ ልጇን አግታ ከዝና ሰዎች ጋር አድርጋ እያሰቃየቻት ትገኛለች። ኤደን ለልጇ ስትል እጅግ በጣም በእምነትም ሆነ በማንነትም ከማንም በላይ አምነዋትና አክብረዋት ላሉ ሰዎች መረጃውን አሳልፋ በትና ሰጠች። ሲቀጥል ደግሞ ብሩኬም ጭራሽ ጥርጣሬ ስላልገባበት ምሳሌ እውነታውን ለቅድስት ተናገረች። ቅድስትን ምን ብትላት ጥሩ ነው? እኔ እንግዲህ ይጥቀማችሁ አይጥቀማችሁ በኋላ ያልፈለግነውና እንዲሁም ደግሞ ደስ የሚያል ነገር ላይ መግባት አንፈልግም። ስለዚህ ይኸውልሽ ቅድስቴ፣ ኤደን ማህሌትን እያነሳች ደም እንባ እያለቀሰች ስታለቅስ ሰምቻታለሁ። ስለዚህ ጉዳዩ እንግዲህ ከማን ማህሌት እንደሆነ አጣርታችሁ ድረሱበት። በኋላ ችግርና ነገሩ ከተፈጠረ በኋላ ያዙ ይልቀቁኝ ማለት ጥሩ አይደለም። ምናልባት አጎቴን እንዲሁም ደግሞ አባቴንና ይሄ ነገር ለሁላችሁም ሊጠቅም ይችላል። ስለዚህ ማህሌት እያደረገች ያለው ነገር መታወቅ አለበት ብላ ወሰነችና ቅድስትም ምሳሌ እንዳለች ከሆነ ኤደን ከማህሌት ጋር ትተዋወቃለች። ስልክ ስታወራ ሰምታት በጣም ነው የተናደደችው። ስለዚህ ምን እየተካሄደ እንደሆነ ማወቅ አለብን ብላ ስትጠይቅ እነሱም ከሚባለው በላይ ደነገጡና እንዴት እንደዚህ ታያለሽ? እንዴት እሷ ልጅ እንዳላት እኮ አልተናገረችም። ምን አይነት ቀልድና ጨዋታ ነው ብለው ሲያፈጡ ያላቸው አማራጭና ትልቁ ነገር ምንድነው? ኤደንን ማፋጠጥ። ኤደንንም ሲያፋጥጧት በጭራሽ ማህሌትና ዝና የሚባሉ ሰዎች እንደማታውቅ ሸምጥጣ ተናገረች። ስለ ሚሞሪው ስለ ጠበቃው የምታውቀው መረጃ ሁሉ ለዝና ስትነግረው በጣም ተደነባብሮ የሚሆነው ነገር ግራ ገባው። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱን። በቀጣይ ፓርት በጉጉት ከምንገናኝ ድረስ ላይክ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።